ጠዋት ከእንቅልፎ ሲነቁ ሰውነቶ እንደተሳሰረ የሚሰማዎት ከሆነ እንዲሁም ወገቦ፣ አንገቶና ትከሻው ላይ ህመም ካለ ሰውነቶ አንድ ነገር ሊነግሮት እየሞከረ ነው። ብዙዎቻችን ይህንን ስሜት እንደ ቀላል እናየዋለን። ነገር ግን ይህ የሰውነት መኮማተር በዕለት ተዕለት እንቅስቃሴው ላይ ትልቅ ተጽዕኖ ይኖረዋል። ዛሬ የምነግረው መፍትሄ በቀላሉ ስለሚገኘው የሰሊጥ ፍሬ ነው። ሰሊጥ ተራ የሚመስል ነገር ግን በውስጡ እጅግ በጣም ብዙ የጤና ጥቅሞችን የያዘ የቅባት እህል ነው። ለምሳሌ ያህል ብንመለከት ለአጥንት ጥንካሬና ለመገጣጠሚያዎች የሚረዳ ካልሲየም በውስጡ በብዛት አለው። ከዚህም በተጨማሪ ማግኒዥየም የተባለው ንጥረ ነገር በሰሊጥ ውስጥ በመገኘቱ ጭንቀት በመቀነስ ጥራት ያለው እንቅልፍ እንዲያገኙ ይረዳዎታል። ሰሊጥ የሰውነትን እብጠት ወይንም ኢንፍላሜሽን በመቀነስ ረገድም ትልቅ አስተዋጽኦ አለው። ታዲያ ሰሊጥን እንዴት ብንጠቀም ውጤታማ እንሆናለን? በጣም ጥሩ የሚባለው ዘዴ አንድ የሻይ ማንኪያ ሰሊጥን ጠዋት ላይ በንጹህ ውሃ ውስጥ ዘፍዝፎ ማስቀመጥ ነው። ሰሊጡ በውሃ ምክንያት አበጥ ሲል ከመተኛታችን 1 ሰዓት በፊት በሚገባ እያኘኩ ማዋጥ ያስፈልጋል። በደንብ ማኘክ ሰሊጡ በሆድ ውስጥ በቀላሉ እንዲፈጭና ጥቅሙም በሰውነታችን ውስጥ እንዲዋሃድ ይረዳዋል። የሰሊጥ ጠቀሜታ በዚህ ብቻ አያበቃም። ለሆድ ድርቀትና ለምግብ መፈጨት ሂደት እጅግ በጣም ጠቃሚ ነው። የሰሊጥ ፍሬ የአንጀት እንቅስቃሴን በማፋጠን አንጀታችንን ያጸዳል። አንጀታችን ጤናማ ሲሆን ደግሞ ሰውነታችን ትሬፕቶፋን የተባለ ንጥረ ነገር በበቂ ሁኔታ ማምረት ይችላል። ይህ ትሬፕቶፋን ወደ ሜላቶኒን ወይም የእንቅልፍ ሆርሞን በመቀየር ማታ ላይ በደንብ እንዲተኙና ጠዋት ሲነቁ ደግሞ ሰውነቶ እረፍት አግኝቶ እንዲነቃ ይረዳል። ለዚህ ነው ሰሊጥን እንደ አንድ የጤና ልምድ መውሰድ ለብዙ የጤና ችግሮች ጠቃሚ የሚሆነው። አንድ ልብ ማለት ያለብን ነጥብ አለ። ማንኛውም የፋይበር ይዘት ያላቸውን እንደ ሰሊጥ ያሉ ምግቦች ሲመገቡ የውሃ አጠቃቀሞ በጣም ወሳኝ ነው። ውሃ በበቂ ሁኔታ ካልጠጡ የሆድ ድርቀት ሊፈጠር ይችላል። ስለዚህ ሰሊጥን ሲመገቡ ቀኑን ሙሉ በቂ ውሃ መጠጣቶን መዘንጋት የለቦትም። ይህም የአንጀት እንቅስቃሴውን ጤናማ በማድረግ ሰሊጡ በሰውነቱ ውስጥ በስርዓት እንዲዘዋወር ወይንም እንዲሰርግ ያደርገዋል። ስለ ሰሊጥ አይነት ምርጫ ከተነጋገርን ጥቁር ሰሊጥ የበለጠ ገንቢና የተሻለ የጤና ጥቅሞች አሉት። ነገር ግን ጣዕሙን ለመላመድ ከከበዳችሁ ነጭ ሰሊጥን መጠቀምም ጥሩ ነው። ሁለቱንም ቀላቅሎ መጠቀም ወይም በየቀኑ እያፈራረቁ መውሰድ የተሻለ ውጤት ያስገኛል። ይህንን ጠቃሚ መረጃ በተለይም በቤታችን ላሉ አረጋውያንና መሰል የጤና ችግሮች ላለባቸው ሰዎች በማካፈል ጤናቸውን እንዲጠብቁ ማገዝ እንችላለን። በትንሽ የሰሊጥ ፍሬ በየቀኑ ጠዋት ከእንቅልፎ ሲነቁ አዲስና ህመም የለሽ ስሜት እንዲሰማዎት ያድርጉ። ስለ ሰሊጥ አጠቃላይ ጥቅም ለመረዳት ከዚህ በፊት የሰራሁት ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ ያገኙታል። ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዲሁም የቴሌግራም ቻናላችን መቀላቀል እንዳይረሱ። በቀጣይ በሌላ ርዕስ ከምንገናኝ ጤናማ ሆናችሁ ቆዩኝ።